በስተመጨረሻም ቢንያምና ናታን ተገናኙ። ናታን በጣም ደስተኛ ነው። ምክንያቱም ቢንያም ያስጀመረው ስራ እቅዱ ሰምሮለት ስራ ጀምሯል። ለያፌት አለቃ መሆን ችሏል። በሌላ መልኩ ደግሞ ታግቶ የነበረው ጓደኛው በዚህ መልኩ ተፈቶለታል። ሁለታቸውም በጣም ደስተኛ ናቸው። በናታንና በቢንያም መገናኘት ደስ ያላችሁ በሙሉ ሰብስክራይብ እና ላይክ ሳታደርጉ ቪዲዮን እንዳታልፉ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደሚታወቀው ቢንያም ባቀደው መሰረት ናታን ወደ ወይዘሮ ትዝታ ድርጅት ለመቀጠር ችሏል። የናታንን የአሁኑን ስራ ከመጀመሪያ አካሄዱ ጀምሮ ከቢንያም ጋር ያቀዱት እቅድ ቢሆንም ነገር ግን ምናልባት ይሄ ነገር ካልተሳካ እናንተንም አደጋ ላይ መጣል አልፈልግም በማለት ያቀደው ናታን፣ እንደሚታወቀው የወይዘሮ ትዝታ ሰዎች ናታንን ብዙ ሲከታተሉት ነበረ። በተለይ ደግሞ የሆነ ቀን ወደ ገነትና ወደ ቢንያም እየሄደ ባለበት ወቅት እነሱ ጋር ለመድረስ የተወሰነ እርምጃ ሲቀር ነበረ የወይዘሮ ትዝታ ሰዎች እየተከታተሉት እንደሆነ ያወቀው። ወዲያውኑ እነ ወይዘሮ ገነትም አሁን ይደርሳል እያሉ ሲያዩት በቅጽበት መንገድ ቀይሶ ወደ ሌላ አቅጣጫ ነበር የሄደው። ለምን ሄደ? ናታን ወደኛ እየመጣ አልነበር እንዴ? ለምን ሄደ ብላ ወይዘሮ ገነት ቢንያምን በወቅቱ ብትጠይቀውም አስቸኳይ ስልክ ተደውሎበት ይሆናል በማለት መልሶላታል። ከዛም በኋላ ምን ሆነህ ነው? እኛ ጋር ደርሰህ አይተንህ ነበር እኮ ደርሰህ ነበር፣ የት ሄድክ? በማለትም ቢንያም ለናታን ሲደውልለት አይ የዛች ሴትዮ ሰዎች እየተከታተሉኝ ነው፣ እናንተንም አደጋ ላይ ለመጣል ነው ወደ ሌላ አቅጣጫ የሄድኩት በማለት ነግሮት ነበረ። ይህ ማለት ደግሞ የናታን እቅድ ቢንያም ከታየ ይከሽፋል፣ እንደዚሁም ናታን ከተጋለጠ ደግሞ እነ ቢንያም አደጋ ላይ ሊወድቁ ይችላሉ በማለት እንግዲህ ይሄን በማሰብ ነው ናታን ያኔ ራሱን ብቻ ፊት ለፊት አድርጎ ሲታገል የነበረው። ነገር ግን ሰምሮለት እቅዱ ተሳክቶ ወደዛ ድርጅት በመግባት እንደዚሁም ደግሞ ከአሳልፍነው ፓርቲ ላይ እንዳያችሁት ከያፌት ጋር የስራ ውይይትም አድርገው ነበረ። በተለይ ያፌት የሚጠብቀው ሰው ሌላ ስለመሰለው ቦታው ከደረሰ በኋላ ስለ ስራ የተደወለለትን ስልክ አንስቶ አንዳንድ ነገሮችን ካናገረ በኋላ ቀጠሮ የሰጠውን ሰው ለመጠበቅ ወዲያ ወዲህ እያለ እኔን ሳይሆን አይቀርም እየጠበቅ ያለሁ በማለት ናታን ሲነጋገር ነበረ። ይሄ ድምጽ በማለት ያፌትም ወደ ናታን ዘወር ሲል ናታንም ፊቱን ዘወር በማድረግ እንግዲህ እኔ ነኝ ለማለት ይመስላል ፊቱን አሳይቶታል። በወቅቱ በጣም የደነገጠ ይመስላል ያፌት። እንግዲህ ያፌትና ናታን በስራ እኩዮሽ ከሆኑ ያፌት ናታንን ማዘዝ እንደማይችልና በፈለገው መልኩ ቤተሰቡንም ሆነ እሱን ማዘዝ እንደማይችል ያውቃል። አሁን ያፌት የናታን እዚህ ደረጃ ላይ መድረስ ለሱ በጣም እያሳሰበው ነው። እንደሚታወቀው የያፌት ስራ በተለያዩ ቦታዎች እየተበላሹበት ነው። እንግዲህ አንደኛው የስራ መበላሸት ምክንያት ቢንያም በፊት የተዘጋ ፋይል በመክፈት ያፌትን ከሶታል። በዛም ክስ የተነሳ ያፌት ወደ እስር ቤት በመሄድ አንድ ቀን አድሯል። ከዛም በኋላ በዋስ ነው የተለቀቀው። ይህ ማለት ይህን ክስ ያስነሳው ቢንያም እንደመሆኑ ያፌት ከእስር ቤት በወጣ በተወሰኑ ሰዓታት ልዩነት ቢንያም በዚህ መልኩ ሲታገት አሁንም መልሶ ሌላ ጥርጣሬ ያፌት ላይ ሆኖ ነበረ። ሁሉም አይኖች ወደ እኔ ናቸው በማለት ያፌትም ይሄንን ነገር ተናግሯል። ለጊዜው ቢንያም አንድ ነገር ቢሆን አንተነህ ተጠያቂ በማለትም ከፖሊስ ጣቢያ ማስጠንቀቂያ ተሰጥቶታል። ለዛም ነው ቢንያም ያለበት ቦታ ድረስ በመሄድ ይሄ ልጅ አንድ ነገር ሳይሆን ከዚህ ካለበት
ወደ ቤተሰቡ በሩ ላይ ቤተሰቦቹ ቤት በር ላይ አድርሱትና ኑ በማለት ለነ ታሪኩ አዞ ያፌት ነው እንግዲህ ከአቤል ቤት ውስጥ ያወጣው። ቢንያምን ካየች ወዲህ የወይዘሮ ገነት ሁኔታ ምንም አይልም። አይኖቿን ማንቀሳቀስ ቢንያም ባለበት ሁሉ መዞር ጀምራለች። ይህ ማለት ደግሞ ቀስ በቀስ የሚስተካከል ነገር ነው። እንግዲህ ጽዮን ቢንያምን ለማስፈታት ከአሁን በፊት የቀዳቻቸውን ፋይሎች የአቤልን ድምጽ ከስልኳ ላይም ሆነ ከዳጊ ስልክ ላይ ለማጥፋት ተስማምታ ነበረ። ነገር ግን ይሄ ድርድሩ ሳያልቅ ነው ያፌት ቢንያምን ያስፈታው። እንደ አጋጣሚ ከዳጊ ጋር ለመነጋገር ወደ ቤታቸው ስትመጣ ጽዮን ቢንያም እነ ዳጊ ቤት ስታገኘው በወቅቱ በጣም ደስተኛ በመሆን ቢኒ በማለት እሱን ለማቀፍም ወደ እሱ ልትጠጋ ስትሞክር እንዳትነኪኝ፣ እንዳትጠጊኝ አሁን ቀጥ ስል ሁለተኛ ላይሽ አልፈልግም በማለት ሲያዛት ጽዮንም ተደናግጣ ትወጣለች። ቢንያምን በጣም ተናዶ እየጮከ ስለነበረ በጣም እንዳያመው ዳጊ በመምጣት አጎቱን በማረጋጋት ናታንም ስራ ከጀመረ ወደዚህ የተለያዩ የልብስ ስታይሎችን እየለበሰ ሰርፕራይዝ እያደረጋቸው ነው። እነ ቤዚ በጣም እየተገረሙ ነው በናታን አለባበስ። እንደሚታወቀው ናታን አዲስ ስራ ጀምሯል። የስራው አይነት ደግሞ በየሄዱበት የተለያየ ልብስ ለብሰው የተለያዩ ሰዎች ሆነው መቅረብ ስላለባቸው ወደ ቢሮ ሲሄዱ የቢሮ ሰራተኛ፣ ወደ ተለያዩ እቃ ማዘዋወር ሲሄዱ ደግሞ የሰፈሩን ሰው በቃ በሄዱበት ሁሉ ራሳቸውን እየቀያየሩ ስለሆነ የሚሄዱት ወደ ስራ። ሰሞኑን ደግሞ በየቀኑ ነው እንደ ሌላ ስታይል የምታመጣው በማለት ቤዚ ለናታን ስትናገር ትስተዋላለች። ናታን በአዲሱ ስራው ተቀባይነትን ያገኘና ታማኝ ሰራተኛ ለመሆን እየሞከረ ነው። ይህን ስራውንም ሆነ ካሁን በፊት ባደረገችለት ኢንተርቪው እያንዳንዱ ንግግሩ ስላልዋሻት የእህቱን የጽዮንንም ሁኔታ እያንዳንዱ የት እንደምትሰራና የት እንደሚኖሩ ወይዘሮ ትዝታ ሁሉንም አጣርታለች። ይህ ማለት ይሄ ፋይል ወደ እሷ በመጣላት ጊዜ ይህ ማለት ምንም አልዋሸኝም በማለት እርግጠኛ ከሆነችበትም በኋላ ነው እንግዲህ ናታንን ወደ ስራዋ ለማስገባት ያሰበችውና የወሰነችው። ናታንም የተሰጠውን ስራ በተገቢ መልኩ እየሰራ ነው ያለው። እንግዲህ ወደ ማዘዋወር እቃ ወደ መረከብ ደርሷል። እቃውንም ሲረከብ አረጋግጦ እና ቼክ አድርጎ ነው የተቀበለው እና ወይዘሮ ትዝታ ናታን በሚያደርገው እያንዳንዱ እርምጃ እየተከታተለችው ስለሆነ በተለይ ደግሞ እጹን ሲቀበል ቼክ አድርጎ በመቀበሉ በጣም ደስተኛ ሆናለች። ምክንያቱም ማንኛውም አሰሪ አዲስ ሰራተኛ ሲቀጥር ስለዛ ሰራተኛ ጠበቅ ያለ ክትትል ያደርጋል። ከዛም በኋላ ነው እንግዲህ ወደ መተማመንና ወደዛ ስራ ሙሉ ለሙሉ መቀበል አለመቀበል የሚሄደው አሰሪና እንግዲህ ወይዘሮ ትዝታም እሷም እንደተናገረችው የትም ብትሄድ አይኖቼ አንተ ላይ ናቸው በማለትም አስጠንቅቃው ነበረ። ናታንም በተቻለ አቅም ወይዘሮ ትዝታን በታማኝነት እያገለገለ ይገኛል። ይበልጥ ደግሞ መተማመን ሲመጣ እዚሁ ቤቴ ውስጥ የተለያዩ ቢሮዎች አሉ፣ ወደዛ እየገባን ደግሞ ስራችንን የምንሰራ ይሆናል በማለትም እንግዲህ ብዙ ጊዜ ከቤት እንደማትወጣና ስብሰባ ስትጠራ ብቻ ወደ ቢሮ እንደምትሄድ ነግረዋለች። ራሴን አደጋ ላይ ላለመጣል ከቤት ብዙም አልወጣም፣ አስፈላጊ ነገር ሲሆን ደግሞ የተለያዩ ቢሮዎች እዚሁ ቤቴ ግቢ ውስጥ ይኖራሉ። እነዛን ደግሞ አንተ በስራህ በጣም ውጤታማ ስትሆንና ታማኝ ስትሆን የማሳይህ ይሆናል ብለዋለች።
ጽዮን ቢንያም አልፈልግሽም ላይሽ አልፈልግም ካላት ወደዚህ በጣም ስሜታዊ ሆናለች። በጣም እየጠጣች እየሰከረች ያለችበት ሁኔታ ላይ ነው ያለው። ሌላ እነ ሂዊ ያሉበት ሁኔታ ዛሬ እጥፍ የሆነ ገቢ መፍጠር አለባችሁ ተብለው እንግዲህ ወደ ስራ ወጥተዋል። ወደ ስራም ከወጡ በኋላ የተለያዩ ሰዎች እየመጡ ታያለች። እንደዚሁም ደግሞ አዲስ ነሽ ወይ ለቤቱ አይቼሽ አላውቅም ሲላት ሂዊን አይ ቆይቻለሁ፣ ያውም ከዚህ ቤት ብዙም አልጠፋም ነበረ ግን አይቼህ አላውቅም በማለት የሆነ ሰው ተዋውቃለች። እንደዚሁ ጓደኛዋም እባክህ እርዳኝ ወድጄ አይደለም ታግቼ ነው በማለት እዛ መጠጥ ቤት ለመጣው ሰው ነግረዋለች። ሰውየው ግን የመለሰላት ለወቅቱ አታስቢ አትፍሪ በማለት ነበር የመለሰላት። ሂዊም አንድ ነገር ያቀደች ይመስላል። ሂዊ ከመጠጥ ቤቱ እዚህ የቆየሁና እዚሁ ደንበኛ ነኝ ለማለት የፈለገችበት ትልቅ ምክንያት አላት። ምክንያቷን ደግሞ በሚቀጥለው ፓርት ላይ የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ